ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቴሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች ማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር በመሆን ከፍተኛ አስተዋጽኦ እያደረጋችሁ ላላችሁ ወገኖች ያለንን ምስጋና መግለጽ እንወዳለን። እነ ወንድም በቀለ፣ እነ ሁሴኖ ሐሰን፣ እነ መሐሌት ስቲከሮችን በማበርከት ለምታደርጉልንም ድጋፍ ያለንን ምስጋና መግለጽ እንወዳለን። ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው አበይት ርዕሳችን እንግዲህ በፋኖ ትግል ውስጥ እየተከሰቱ ያሉ ጉዳዮችን ይመለከታል። በጣም በርካታ ነገሮች እየተከሰቱ ነው። ለምሳሌ ያህል በ3 ቀን ውስጥ የ3 ክፍለ ጦር አዋጊዎች እና የተወሰነ ጦራቸውን ይዘው ብልጽግናን ተቀላቅለዋል። አፋሕድ ውስጥ በጣም በርካታ ጉዳይ እየተከሰተ ነው እና በዚህ ርዕሰ ጉዳይ ላይ በተደጋጋሚ ሀሳባችንን ስንገልጽ ነበር። የጠለስ ሚዲያ በዩቲዩብ እና በመረጃ ቴሌቪዥን በኩል መሰራጨት ከጀመረ ጊዜ አንስቶ አፋሕድን በተመለከተ የግል ምልከታችንን ስናስቀምጥ ነበረ። እነዛ ሁሉ ነገሮች አሁን ላይ ተሳክተዋል። ምንም እንኳን ብለን ነበር ብለን የምንፈነድቅበት የምንደሰት የምንኩራራበት ባይሆንም አሁን እየተከሰተ ያለው ነገር አንገት የሚያስተፋ ቢሆንም ግን ብለን ነበር እንላለን። ኩራትና ትምክት ባልቀላቀለ መልኩ ብለን ነበር እንላለን። ለምሳሌ ያህል እንግዲህ እንደምታስታውሱት ያኔ ፋሲል ቤተመንግስት የታደሰ ሰሞን ላይ ሳዘጋጃቸው የነበሩ ዝግጅቶች ዋነኛ ትኩረታቸው ብልጽግናን የሚታደግ ኃይል ጎንደር አካባቢ እየተቀፈቀፈ ነው። ጀግናውን የጎንደር ህዝብ፣ ጀግናውን የጎንደር ፋኖ የሚመለከት ባይሆንም ግን ብልጽግናን የሚታደግ ኃይል ጎንደር አካባቢ እየተቀፈቀፈ ነው። ተከዜ ዘመንም ከዓላማው ጠልፈው ለሌላ ዓላማ እየዋሉት ነው። እነ ኮሎኔል ደመቀ ዘውዱ ሲፋጅ በማንኪያ ሲቀዘቅዝ ደግሞ በእጃቸው ገብተው ብዙ ነገር እያበላሹ ነው በማለት ስንናገር ነበረ። እናም ጠቅላይ ሚኒስትሩ ይህን ዘመን ለመመለስ 2 እቅድ ነድፏል። በዚህም መሰረት የመጀመሪያው እቅድ ጎንደርን በልማትና በቃላት በማባበል ከአማራ መነጠልና ከወልቃይት ጋር አንድ ክልል አድርገው መከለል የሚል ሲሆን ይኸውም ፕሮጀክት ከተጀመረ ዋላ ደር ብሏል። በጎርጎራ ተጀምሮ በፋሲል ቤተመንግስትና በኮሪደር ልማት በኩል ተጠናክሮ ቀጥሏል። ወልቃይት ላይ ተሞክሮ የተሳካውን የተከዜ ዘብና የመከላከያን ጋብቻ በጎንደር ፋኖና በመከላከያ መካከል ተግባራዊ ማድረግ ከተቻለ የጎንደር አማራ አብይንም አማቼ ወይንም መንግስቴ ብሎ ከተቀበለ ብሎም ከአማራው ከተነጠለ ከወልቃይት ጋር ራሱን የቻለ ክልል እናደርገዋለን። ከዚያ በኋላ ደግሞ መሆን ያለበት እናደርጋለን ብሏል አብይ አህመድ አሊ። ይህ መሆን ካልቻለ ደግሞ በጎንደር አማራ ፋኖና በተከዜ ዘብ መካከል ግጭት በመቀስቀስ መከላከያውንና የተከዜ ዘብን በአንድ አዝምቶ ፋኖን መደምሰስ፣ መላው አማራ ለወልቃይት ያለውን አመለካከት በነ ኮሎኔል ደመቀና አሸተ ደምለው ቃላት ማደብዘዝ እንደተቻለ ሁሉ የጎንደር አማራ ፋኖና የተከዜ ዘብን በማታኮስ ጎንደርን ከወልቃይት መለያየት፣ ከዚያም በሬፈረንደም ወልቃይት የወልቃይቶች ነው የሚለውን እንዳሸንፍ በማድረግ የአማራ ነው የሚለውን ድባቅ መምታትና በፌዴራል መንግስቱ ስር ማስገባት የሚል ፕላን ቢ ተነድፏል። ስፔሻሊ ደቡብ ጎንደር ላይ ብልጽግናን የሚታደግ ኃይል እየተቀፈቀፈ ነው። አፋሕድ ውስጥ ያለው ኃይል ከብልጽግና ጎን ተሰልፏል። ትግል እያበላሸ ነው። ትግል የማበላሸት የማግማማት ስራ እየተሰራ ነው። እንግዲህ አንድ አካል ከጠላት ጋር ሲተባበር ወይም ከጠላት ጋር ሲታረቅ በመጀመሪያ የሚያደርገው ነገር ምንድን ነው? በተስተካከለ መስመር ሲጓዝ የነበረውን ትግል እንዳይሆን ያደርጋል ማለት ነው። ያበላሻል። ህዝቡ ተስፋ እንዲቆርጥ ያደርጋል። ደጋፊው ተስፋ እንዲቆርጥ ያደርጋል። ከዛ መጨረሻ ላይ ማድረግ ያለበትን ያደርጋል እና ይህም በተመለከተ በተደጋጋሚ ስንናገር ጎንደር ጠል የሚል ታርጋ ተለጥፎ ነበር። ኖ ያንን ስናደርግ የነበረው ጎንደርን ስለምንጠላ አይደለም፣ ጎንደርን ስለምንወድ ነው፣ አማራ ስለሆን ነው፣ ስለሚመለከተን ነው እያል መልስ ስንሰጥ ነበረ። ግን ልሳኖቻቸው ደግሞ የነዚህ ዛሬ ከብልጽግና ጋር እየተስማሙ የሚገቡ ክፍለ ጦር መሪዎች
ልሳን ሆነው ሲያገለግሉ የነበሩ ሚዲያዎች ግን መጠነ ሰፊ ዘመቻ ሲከፍቱብን ነበር። በኤርፖርት በኩል ሾልከው ወጥተው የአማራን የሚዲያ ትግል ይከፋፍሉ ዘንድ የተላቁ ወገኖች በቻሉት መጠን እውነቱን ሐሰት ለማድረግ ሲያልበሰብሱ ነበር። በተደጋጋሚ ግን ስንናገረው የነበረው ነገር ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል እያልን ስንናገር ነበር። አሁን ላይ ሽሉ ወጥቷል። ኢቭን የአፋሕድ ደጋፊዎች ጭምር ማስተባበል እስኪሳናቸው ድረስ ሁሉም ነገር በግልጽ እየታየ ነው። እንግዲህ ከ3 ቀን በፊት ጸዳሉ ከብልጽግና ጋር ተስማምቶ መግባቱን ስንናገር ነበረ። ከጸዳሉ በማስከተል ቆራጡ ሊገባ በዝግጅት ላይ ይገኛል በማለት ከትናንት ወዳ በአቀረብኩት ፕሮግራም ላይ ተናግሬ ነበር። ቆራጡ በትናንትናው ዕለት ገብቷል። ቆራጡ ማለት አፋሕድ ከሚኮራባቸው የጦር መሪዎች መካከል የክፍለ ጦር መሪዎች መካከል አንዱ ነው። የመይሳው ክፍለ ጦር መሪ ነው እና እሱም በትናንትናው ዕለት መግባቱ ተረጋግጧል። ያው ከደቡብ ጎንደር ማለት ነው። ጸዳሉ ገባ መጀመሪያ፣ ከዛ አማን ገባ። በትናንትናው ዕለት ደግሞ ቆራጡ የሚባለው የአፋሕድ የክፍለ ጦር አመራር መግባቱ ተሰምቷል። ጸዳሉ እንግዲህ የክፍለ ጦር መሪ የነበረ ነው። አማን የራስ ጉና ክፍለ ጦር መሪ ነው። በቅጽል ስሙ ቆራጡ የሚባለው ደግሞ የመይሳው ክፍለ ጦር መሪ ነው። እንግዲህ በአንድ ወቅት ከፍ ያለው ደሴ በተሰዋ ማግስት ረዳት ፕሮፌሰር ጌታ አስራደና ደረጀ በላይ ሲነጋገሩ በሚሰማበት የድምፅ ቅጅ ላይ ራሳቸው ናቸው ሪከርድ ያደረጉት። እዛ ላይ ደረጀ በላይ በተደጋጋሚ ስሙን ሲያነሳ የነበረው ቆራጡ ነው። አሁን እጁን የሰጠው ማን ነበር? ስሙን እስኪ ንገረኝ እባክህ፣ ጠፋኝ እኮ ይሄ እንኳ ላይ ሄዶ የሆኑ ኃይሎች ጋር ተቀላቅሎ ከርሟል እያሉ ስሙን የሚያጠፉበት ይላል ደረጀ ማለት ነው። ግን ስሙን እያጠፉበት አልነበረም። ተጨባጭ መረጃ ስለነበራቸው ቆራጡ ከብልጽግና ጋር እየሰራ መሆኑን ያውቁ ስለነበር ነው እንደዛ ሲባል የነበረው። ላይ ሄዶ ከርሟል መጥቷል የሚባለው ማን ነበር? አዎ አስታወስኩት፣ ቆራጡ ነው የሚባለው። ለምንድን ነው ታዲያ እሱ በቃ ቶሎ ብሎ ጦሩን ይሰብስበውና ከፍ ያለው ደሴን ተክቶ ይስራ በማለት ደረጀ በላይ ሲናገር ነበረ። እስኪ ሰምተነው እንመለስ። መላኩም አይደለም እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና ማን ነው አማን እንዳትለኝ አይደለም። እሱንማ ስታም ሌላ እሱ አይደል እሱ ሌላ የሚጫወትብን ተልኮ ይዞ ያኛው እንጂ ያኛው ማን ነው? አንዱ እነሱ የሚፈልጉት እነሱ ኑሮ የመጣው አላውቀውም። ማንኛው ነው ፍቅሩ ነው ማንም ይሉት ቆራጡስ አዎ አለ። እሱማ የራሱ ክፍለ ጦር ነው ያለው። እሱማ እኮ እሱን አይዞ በሉት። አሁን የቆራጡ ስልክ ላክል። ያው እንደሰማችሁን ነው እና አቶ ቆራጡ በትናንትናው ዕለት ገብቷል። በነገራችን ላይ እንግዲህ በተደጋጋሚ ስንናገር እንደነበረው ጎንደር አካባቢ ብልጽግናን ሊያተርፍ የሚፈልግ የፋኖ ክንፍ እየተፈጠረ ነው። በአገራዊ ምክክርም ለመሳተፍ ዱብ እያለ የሚገኘው ጠቅላላና አጠቃላይ አፋር ሳይሆን ጎንደር አካባቢ የተፈጠረ የአፋሕድ ክንፍ ነው እያልን ስንናገር ነበረ። ቆራጡም ሊገባ መሆኑን አስቀድመን ተናግረን ነበር። እስቲ ቀንጨብ አድርገን ይህንንም ሰምተን እንመለስ። እኔ የደረሰኝ መረጃ የሚያመለክተው ከአፋሕድ ቁራጭ አንዱ የሆነው ፋፍዴን አጀንዳውን ማስገባቱን ነው የደረሰኝ መረጃ የሚያመለክተው። የወልቃይትን ጉዳይ፣ የበጌምድር ክልልነት ጥያቄ ምናምን አካቶ እንግዲህ ፋፍዴን ማለት አብዛኛው ጸረ አማራ የሆነ አማራ የሚመስል ግን ጸረ አማራ የሆነ አማርኛ ተናጋሪ ኃይል ነው። ይሄ ኃይል ጎንደርን ከአማራ ለመገንጠል እንቅስቃሴ ሁሉ እያደረገ ያለ ኃይል ነው። ቆራጡ ራሱ አሁን ጦሩን ሰብስቦ ለመግባት ዝግጅት ላይ ነው። እንግዲህ ጸዳለ ደሴ ይዞት የገባው ሀያ የማይሞሉ ታጣቂዎች ነው ይዞ የገባው። ይሄ በፋኖ ትግል ውስጥ ቅንጣት ታክል ተጽዕኖ ያመጣል። ውስጥ መሆናቸው እንደውም ጉዳት ነበረው። ያው እንደሰማችሁን ነው። እንደው ለማስተዋስ ያህል ነው እንጂ አብዛኞቻችሁ ስንናገር የነበረውን የምትረሱት አይደለም። ይህንንም ነገር ቀድመን በመገለጣችን ብዙ ዛቻ ሲሰነዘር ነበረ። ወድቀህ ትገኛለህ፣ በጣም በእርግጠኝነት የምናገረው ነገር የሆነ ቦታ ወድቀህ ትገኛለህ እያሉ ሲዝቱ ነበሩ። ግን ከኛ በፊት እነሱ ወድቀው ተገኝተዋል። ጸዳሉ በትናንትናው ዕለት የኮሪደር ልማት ሲጎበኝ ነበር። ባህር ዳር ላይ እየተንቀሳቀሰ ኤርፖርት ላይ ትጥቁን ሲያስፈቱት አይተናል። የኦህዴድ ደህንነቶች ትጥቁን ሲያስፈቱት አይተናል። ቀበቶውን ሲያስፈቱት አይተናል። እንደዛቱት ማለት ነው። ቆራጡን በተመሳሳይ ወደ ጎንደር አምርቶ እናት ጎንደር የሚለው የአብይ ታፔላ ስር ፎቶ ሲነሳ ነበር።
አልፋሽቃን ለሱዳን ሽጦ በርካታ የጎንደር ጀግኖችን የበላው ናሁሰናይን የበላው አብይ አህመድ እናት ጎንደር ሚል ታፔላ መቅረጹ እንደ ትልቅ ልማት ተቆጥሮ እሱ ጋር ሂዶ ፎቶ ሲነሳ ነበር የሚል መረጃ ደርሶናል። እና ሀብታሙ አያሌውም አሁን እየሰሩት ባለው ፕሮግራም በዚህ ጉዳይ ማፈራቸውን ሲገልጹ ነበረ። በ3 ቀን ውስጥ 3 የክፍለ ጦር አመራር መግባታቸውን በመግለጽ አሁን እስካሁን ድረስ አፋሕድ ውስጥ ገብተው ሲያምታቱ የነበሩ እየወጡ ነው፣ እየጠራ ነው። አፋሕድ ተቋም ሆኖ የሚቀጥልበት ምቹ ሁኔታ እየተፈጠረ ነው፣ መደላደል እየተፈጠረ ነው በማለት ሀብታሙ አያሌው ሲናገር ነበር። እስኪ ሀብታሙንም ሰምተን እንመለስ። ናት ውስጥ የክፍለ ጦር መሪዎች ስንት ሄዱ? 3 ዳሉ ሄደ። ቀጥሎ አማን የሚባለው ሄደ። የራስ ጉና ክፍለ ጦር መሪ ነው። ቀጥሎ ቆራጡ ሄደ። ቆራጡ አውድሱት ደግሞ እሱ የባዴን ልጆች ቆራጡንም እንደ ጸዳሉ ጀግናችን ነው በሉና ፕሮፋይል አድርጉት። አፋሕድ ውስጥ ያላችሁ ግን የፋኖ ትግል በዚህ እንዲደመደም ከባዴን ጋር በፈጸማችሁት ውል ስትርመጠመጡ ተገኝታችሁ የተጋለጣችሁ አካላት ራሳችሁን ጎንደሬ እንዳታረጉ። ጎንደሬ የክህደት መገለጫ አይደለም፣ በታሪክ ውስጥም የለም። ገና የሚሄድም ካለ ይሄድ፣ መንገዱን ጨርቅ ያርግለት። ድርጅቱ ማለት ነው የሚፈርሰው። የባዴንን ወላጅ አዝሎ የሚጓዝ ከሆነ ከሚኖር ባይኖር ይሻላል። ሀብታሙን ንግግር እንደሰማችሁት በከፊል ጥሩ ነው፣ በከፊል ግን አውዳሚ ነው። በከፊል ጥሩ ነው፣ በከፊል አውዳሚ ነው። ተቋሙ አይፈርስም፣ ራሱን እያጠራ ይቀጥላል በማለት ሲናገር ትሰምታላችሁ። ሀብታሙ አያሌው ስለ የትኛው ተቋም ነው የሚያወራው? ስለ የትኛው ተቋም ነው የሚያወራው? ትናንትና ከፍያለው ደሴ ግልፍ ብሎት ትግል ሜዳ ገብቶ ተሰዋ ሲባል የሰማንበት አፋሕድ ተቋም ብሎ መጥራት ይቻላል? እንግዲህ እንደ ከፍያለው ያለ ጀግና ተዋጊ ወደ ውጊያ ሲገባ ከላይ በተቋም ደረጃ ትእዛዝ መተላለፍ ነበረበት። ያ አልሆነም እና ከፍያለው ደሴ መሰዋቱን እኩል ከታዳሚው እኩል የሰማው አፋሕድ ተቋም ብለን እሱን እንጥራው? ፈርሷል እኮ ኦልሬዲ። የፈረሰ ተቋም እንዴት ነው ሊቀጥል የሚችለው? 3 ክፍለ ጦር አመራር ለዛው የሚኮራባቸው የሚፎክርባቸው አመራሮች ከስሩ ሾልከው ሲወጡ አንድ መግለጫ እንኳን ማውጣት ያልቻለና እሱም በቀጣይ ለመግባት በዝግጅት ላይ የሚገኝ ስብስብ ተቋም ተብሎ እንዴት ነው ሊጠራ የሚችለው? የቅደም ተከተል ጉዳይ ካልሆነ ትናንት ጸዳሉ ያደረገውን ነገር አማን አድርጎታል። አማን ያደረገውን ነገር ቆራጡ አድርጎታል። ነገ ቆራጡ ያደረገውን ረዳት ፕሮፌሰር ጌታ አስራደ ከነገ ወዲያ ያደርገዋል። ደረጀ በላይ ያደርገዋል። ኮሎኔል ፈንታው ያደርገዋል። በዝግጅት ላይ መሆናቸውንም እናውቃለን። እነ መስፍን ከፈለኝ በጣም ብዙ ነገር እየሰሩ ነው እና ሀብታሙ እንደገና ቀሪዎቹን የአፋሕድ ሰዎች ተከትላችሁ ሰለሜ እንድትሉ ከኋላ እንድታዘጠዝጡ አሁንም መንገድ እየጠረጉ ነው። በከፊል የወጣውን እያወገዙ ግን ላለው ደግሞ እያገዙ እየተፎዙ ነው አሁንም እና ይሄ ነገር አይበጅም። ትናንት ወንድሞቻችንን ሳልሳዊ ብአዴን እያልክ ስማቸውን ስታጠለሽ ነበር እና በጠለስ ሚዲያም ይህን በተመለከተ አንድ ዝግጅት አድርሼ ሳልሳዊ ብአዴን የምትላቸው ዳግማዊ ብአዴን እናንተ ስለሆናችሁ ነው። በጣም በእርግጠኝነት የምነግርህ ነገር እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ኢንጂነር ደስታላይ ሲያስብ ሸዋ፣ እነ ሀብቴ ወልዴ ሳልሳዊ ብአዴን ሆነው ከመከሰታቸው በፊት አፋሕድ ዳግማዊ ብአዴን ሆኖ ይከሰታል እያልን ስንናገር ነበር። ይኸው ተከስቷል። ሳልሳዊ ብአዴን የሚለው ታርጋ የራሳቸውን ታርጋ ነበር እያመጡ ወንድሞቻችን ላይ ሲለጥፉባቸው የነበረው እነሱ ሊያደርጉት የሚፈልጉትን ነገር ቀድመው እነ ዘመነ ላይ በመወርወር እነ ምሬ ላይ በመወርወር የማለማመድ ስራ ሲሰሩ ነበር እና በዛ ጉዳይ ላይ ይቅርታ መጠየቅ ራሱ ይገባቸዋል። ሀብታሙ አያሌው ይቅርታ መጠየቅ ይገባል። የወንድሞቻችንን ስም ስታጠለሽ ነበር። ሀቀኛ ወንድሞቻችንን ከጥቅመኞቹ ጎን ተሰልፈ ስትዘምትባቸው ነበር፣ ስታጠለሻቸው ነበር። ግን ይሄው እውነትና ንጋት እያደር ይጠራል እንደሚባለው ይሄው በግልጽ ታየ። ስትተፉዛቸው የነበረ ትናንትና ቆራጡ ስትል ነበር። ትናንትና ቆራጣ እያልክ ስትሰርቦ ሰማን። ስታንቋሸሻቸው ሰማን። ብአዴኖች ብለህ ስትፈረጃቸው ሰማን። ብአዴኖቹ እነሱ ብቻ አይደሉም። አፋሕድ እንዳጠቃላይ በብአዴን ተሰልቧል። በብአዴን በሽታ ተለክፏል። ይህን መረዳት ያስፈልጋል። አፋሕድ እንዳጠቃላይ በብአዴናዊ አስተሳሰብ የተለከፈ ድርጅት ነው። የቅደም ተከተል ጉዳይ ካልሆነ በስተቀር ሌሎቹም
ከነጸዳሉ ከነአማን ከነቆራጡ የተሻሉ አይደሉም። እስካሁን ድረስ እነዚህ ወንድሞች ላይ ስንዘምትባቸው የነበረው እንደማይጠቅሙ ስለገባን ነው። ጉዳት እንጂ ጥቅም እንደሌላቸው ስለገባን ነው። ኦሬዲ በጥላት መስመር ውስጥ እንደተሰማሩ ስለገባን ነው እንጂ ለአማራ ሊታገል የወጡ ጀግኖችን ቀና ብለን አናያቸውም ነበር። ዓላማቸው ስለገባን ከውስጡ ነው። ሊያጠፉን፣ የፋኖን ስም ሊያጠለሹ፣ የፋኖን ትግል ሊከፋፍሉ እንደገቡ ስለተረዳን ነው። አሁን በጸዳሉ ስንት ሚሊዮን ብር ነው አካውንታቸው ላይ ያለው? ስንት ሚሊዮን ብር? ዛሬ ባህር ዳር ላይ ኮሪደር ልማት እየጎበኘ ያለው ጸዳሉ 90 ሚሊዮን ብር በአካውንቱ አለው። ባህር ዳርና ወልዳያ ቤት ሲኖረው ተሽከርካሪ ደግሞ 3 ካሶኒ ተሽከርካሪዎች አሉት። ይህ ብር የሰበሰበው ከባህር ዳር ወልዳያ መስመር መኪናዎችን በመዝረፍና የደብረ ታቦርን ሕዝብ በማገት ነው። ይህን ያህል ገንዘብ የሰበሰበው ትናንት እነዚህን ሌቦች ጀግኖች እያልክ የሚዘርፉበትን እድል ስትፈጥርላችሁ ነበር። አሁንም ቢሆን ኢቨን እንኳ ይቅርታ መጠየቁ ቀርቶ እኮ ሙሉ ለሙሉ አፋሕድ በጥፋት መስመር መሰማራቱን ልታመን አልቻልክም። የወጡትን ነው እያዋገዝክ ያለው። በሂደት ላይ ያሉትን ግን አሁንም እነሱን ተከትሎ ሰው ከኋላ ጀፍ እንዲል እያበረታታ ነው እና ይሄ ነገር መቆም መቻል አለበት። እንግዲህ ሆን ብለህ በጥፋት መስመር መሰማራት ካልፈለክ በስተቀር ሁሉም ተንጋግተው እስኪገቡ ድረስ መጠበቅ የለብህም። የአፋሕድን ምንነት ለመረዳት እስካሁን የሆነውን ብቻ በአትኩሮት መመልከት ይበቃል እና ትናንት ወንድሞቻችን ሳልሳዊ ባዕደን ዘመነ ካሴን ያህል የአማራ አይከን፣ ምሬ ወዳጆን ያህል የአማራ አይከን፣ እነ ደሳለኝ ሲያስብ ሸዋን፣ እነ ጄኔራል ተፈራን፣ እነ ሀብቴ ወልዴን፣ እነ ባየቀናውን፣ እነ አርበኛ መሳፍንትን ያህል ሰዎች ስትዘምትባቸው ነበር። እነሱን የመሰሉ ጀግኖች ስታጠለሽ ነበር። እነ ቆራጡ የመይሳው ክፍለ ጦር መሪ እያልክ እነ አማንን እያንቆለጳጰስ አሁን ሲወጡ ደግሞ እነሱን በባዕድነት ፈርጀህ ያኛውን ንጹህ ልታደርገው ማለት ነው። እና እንደዚህ አይነት ነገር በፍጹም መቆም አለበት። በተረፈ ባለፉት ጊዜያት አሁንም እንዳልኩት እውነትን ይዘን ስንሟገት እባክህ አትከፋፍል ይላሉ አንዳንዱ የዋሆች ማለት ነው። መከፋፈል አልነበረም፣ የማወጠር ስራ ነው፣ የማሳየት የመለየት ስራ ነው ስንሰራ የነበረው። ኦልሬዲ ተለይቶ የመጣ ኃይል ነው። ውስጡ ነው ፋኖ ትግል ውስጥ ገብቶ አንደኛ በዘርፊያ ማሰማራት፣ ህብረተሰቡን በማማረር የፋኖ ስም ማጠልሸት የሚፈልግ ስብስብ ነበረ። ሁለተኛ ደግሞ ከውስጡ ነው ጀግኖችን ማስበላት የሚፈልግ ስብስብ ነበር። ቆራጡ የሚባለው ጸዳለ ናቸው። አርበኛ ከፍያለው ደሴን ያስገደሉት ዛሬ እየተጠቀሙበት ነው። ወንድሙን የሚገልበት ትግል ላይ አንሳተፍም ብለው ለከፍያለው ደሴ ያልሆነ ትግል አይጠቅምም ብለው በቃ ወደ ትክክለኛ መስመር እየገቡ ነው እያሏቸው ነው፣ እያቆለጳጰሷቸው ነው። እነ ጸዳለን ያህል ባንዳ፣ እነ አማንን ያህል ባንዳ፣ እነ ቆራጡን ያህል የባዕደን ገባሮች እንደ ጀግኖች አሁንም እያቆለጳጰሷቸው ነው። ትናንት ጣና ቴሌቪዥን የሚባል ልሳን ነበራቸው። በዛ ልሳናቸው ህዝብን ሲያምታቱ ነበር፣ ሲያጭበረብሩ ነበር። እነዚህም ሚዲያዎች ራሱ ያቋቋሟቸው ከሚዘርፉ ገንዘብ ስፖንሰር በማድረግ ነው እና በሚዲያዎቻቸው አማካኝነት እኛ ላይ ዘመቻ ሲያስከፍቱ ነበር። ግን መጨረሻ አሸንፈናል። የሚያኮራ ባይሆንም በመጨረሻ አሸንፈናል። ሳልሳዊ ባዕደን አለመኖሩን ማሳየት ችለናል። ዳግማዊ ባዕደን እንጂ ሳልሳዊ ባዕደን የሚባል ኃይል አለመኖሩን ማሳየት ችለናል። እነ ሀብታሙ አያሌው ሳልሳዊ ባዕደን ሲሉ ቢቀርቡም አሁን በተጨባጭ ግን ሳልሳዊ ባዕደን ሆኖ የተገኘው ድርሳን ሳይሆን እነ ሀብታሙ ሲኮሩበት የነበረው ጸዳሉ ነው። ሳልሳዊ ባዕደን ዳግማዊ ባዕደን ሆኖ የተገኘው ዝናቡ ልንገርህ ሳይሆን አማንና ቆራጡ ናቸው ዳግማዊ ባዕደን ሆኖ የተገኙት። ስለዚህ እስካሁን ድረስ ስፈረጁ በከንቶ የወንድሞቻችንን ስም ስታጠለሹ ለከረማችሁበት ጉዳይ ይቅርታ መጠየቅ ይገባችኋል። አምናችሁ ከመጣችሁ ደግሞ ወደ ትክክለኛው መስመር ከመጣችሁ ሙሉ ለሙሉ አምኖ መምጣት ካልሆነ ግን አሁንም እስክንድር ነጋን እየተከተለ ከኋላ የሚንዘባዘብ ትውልድ ለመፍጠር የምትሰሩት ስራ ልክ አይደለም። እስክንድር ነጋም ነገ ይገባል። እሱም በተመለከተ የደረሰ መረጃ አለ። በነገ ፕሮግራማችን ይዘን የምንመጣ ይሆናል። ዋናው ማን ሆነና እያዩ ፈንገስ ምንድን ነው ያለው? ማን እንዳቆሰለኝ ማን እንደገደለኝ ጠያቂ አጣው እንጂ መልስማ ነበረ ያለው። ስንኙን በትክክል ልበለው አልበለው አላውቅም፣ ግን ገላጭ ነው። ማን ነውና የገደለን?
ማነውና ናማንን ያፈጠራቸው? ማነውና ጸዳሉን የፈጠራቸው? ማነው ያስማማቸው? እነሱ እኮ የድርጅታቸውን ተልእኮ ተከትለው ነው አሁን እየገቡ ያሉት። የማለማመር ስራ እየሰሩ ነው። በቀጣይ ግን ማስረሻ ሰጤ ይገባሉ፣ እነ ኮሎኔል ፈንታ ይገባሉ። አቋማቸውን ቀይረው እነዚህኞቹ ላይ የሚደርሰው ውግዘት ተረድተው ከዚህ ውግዘት ይልቅ ሞት ይሻላል ብለው አቋማቸውን ካልቀየሩ በስተቀር አሁንም ለመግባት በዝግጅት ላይ ናቸው። እና እንዲህ ያለውን ባንዳዊ አስተሳሰብ ወደ ፋኖ ትግል ያስገባው እኮ ትናንት በአደን ደጀን ላይ የለቀቀው እስክንድር ነጋ ነው። እጃቸው ውስጥ ካስገቡ በኋላ ሄድና የፋኖን ትግል አጥፋ ብለው የላኩት እስክንድር ነጋ ነው። ስለዚህ ግማሹን እያረከሱ ግማሹን ቅዱስ አድርጎ ማስተዋወቅ መቆም አለበት። በተረፈ እና ሀብታሙ ሊረዱት የሚገባው ጉዳይ የአፋር ሰዎች ያበላሹት ትግልም ብቻ አይደለም። ትግልም ብቻ እኮ አይደለም ያበላሹት ጋይስ፣ ድርድርንም ጭምር ነው ያበላሹት። ተደራድሮ መግባትንም ጭምር ነው ያረከሱት። የአማራ ሕዝብ ጥያቄ ተብለው የተለዩ ወደ 6 ጥያቄዎች አሉ። 6 ጥያቄዎች አሉ። ከ6ቱ ጥያቄ እንኳ አንዱ የሚመለስበትን በድርድር የሚመለስበትን መስመር ሳይዘረጉ ተራ ወንበር እየተቀበሉ ነው የገቡት እና ትግሉን ከውስጥ ሆነው እስካሁን ድረስ ሲያበላሹት ነበረ። ከውስጥ ሆነው ሲከፋፍሉን ነበር፣ ሲያጠፉን ነበር። እነ እስክንድር ነጋ አፋሕድ የሚባል ድርጅት መስርተው ሀቀኛ የሆኑ ታጋዮችን የመከፋፈል የማጥፋት ስራ ሲሰሩ ነበረ እና እስከሚችሉ ድረስ ትግሉን ካጨማለቁ በኋላ አሁን ደግሞ ድርድርን እያጨማለቁት ነው። ምንም ነገር ሳይቀበሉ ወንድሞቻችንን በስንትንትን ያፈሩትን ጦር መሳሪያ ይዘው ዋጋ ከፍለው የማረኩትን እና ሚሊዮን ብር ፈሰስ ተደርጎ የተገዙ ጦር መሳሪያዎች ይዘው ለብልጽግና እየገቡ ናቸው። ለኦህዴድ እያስረከቡ ናቸው። ዛሬ እነ ጸዳሉ ያስረከቡት፣ እነ ቆራጡ ያስረከቡት፣ እነ አማን ያስረከቡት መሳሪያ ነገ ፋኖችን ይጨፈጭፋል። እነዚህ ባንዳዎች ነገ የአማራ ክልል የጸጥታ ዘርፍ ምናምን ኃላፊ ምክትል ተደርገው ተሹመው ፋኖች ላይ ሲዘምቱ እናያለን። ከዚህ ጀርባ ደግሞ የእነዚህ ባንዳዎች ልሳን በመሆን ሲያገለግሉ የነበሩ በርካታ ሚዲያዎች አሉ። ኢትዮ 360ን ጨምሮ በርካታ ሚዲያዎች እና ይቅርታ መጠየቁ ቢቀር እንኳ አሁን እንደገና በሌላ ጥፋት ህዝብን ለማሰማራት እየሞከሩ ነው ያሉት። እየጠራ መጣ ሰው አፋር ተቋም ሆኖ የሚቀጥልበት ሁኔታ እየተዘረጋ ነው። ከውስጡ ነው ሲረብሹ የነበሩ ባዕዳኖች ሾልኮው እየወጡ ነው የሚል ፕሮፓጋንዳ ተጀምሯል። በእኔ እምነት ግን አፋሕድ እንዳጠቃላይ የአማራ ትግል ለማጥፋት ብሎ ወደ ፋኖ ትግል ውስጥ የተቀላቀለ በበግ ለምድ የተቀላቀለ ተኩላ ነበረ። አሁን ላይ በግልጽ ሁሉም ነገር ታይቷል። የቅደም ተከተል ጉዳይ ካልሆነ በስተቀር እከሌ ከከሌ ይሻላል የሚባል ነገር የለም። ባለፈው እንዳለው ግን ተዋጊውን ማትረፍ ያስፈልጋል። አሁንም ቢሆን ሊገባ እየተዘጋጀ ያለው ኃይል ቀላል ስላልሆነ ተዋጊውን ማትረፍ ያስፈልጋል። የአማራ ፋኖ ብሔራዊ ኃይል ጓዶች ጥሪ በማድረግ ወንድሞቻችንን ማትረፍ ያስፈልጋል። ብልጽግና አንዱ ቦታ ላይ ይዞ ሂዶ አዝምቶ ነገር ወይ ወለጋ ይወስዳቸዋል ወይ የሆነ ቦታ ወስዶ ያስበላቸዋል። እነዚህን የፋኖ ተዋጊዎች ያስበላቸዋል። ከዛ ውጭ የዲዲአር ስራ ሰርቶ ወደ ህብረተሰቡ ይመልሳቸዋል ተብሎ አይታሰብም። ዛሬ መንደር ለመንደር እያፈሰ ባለበት ሁኔታ ብልጽግና ወጣቱን እያፈሰ ባለበት ሁኔታ የሰለጠኑ እነዛን አልሞ ተኳሾች የፋኖ መሪዎች የመቋቋሚያ ገንዘብ ሰጥቶ ወደ ህብረተሰቡ ይልካቸዋል ተብሎ አይታሰብም። ስለዚህ ነገ የጥፋት ስምሪት ውስጥ ከሚያሰማራቸው የአማራ ፋኖ ብሔራዊ ኃይል አመራሮች ጥሪ ሊያደርጉላቸው ይገባል። ሁለተኛው መረጃችን እንግዲህ የአብይ አህመድ ያሳየውን የድሮን ትርኢት ይመለከታል። አብይ ከ2 ቀን በፊት የድሮን ትርኢት በአዲስ አበባ ሰማይ ስራ አሳይቷል። ከዛ በፊት ሶልቴክ የሚባለው በኢቢሲ ቴሌቪዥን ቀርቦ ስለዚህ ጉዳይ ማብራሪያ ሲሰጥ ነበረ። ስለ ኤአይ በተመለከተ በሰጠው ማብራሪያ ላይ አሁን በቀጣይ ከ1500 በላይ ድሮኖች በአዲስ አበባ ትርኢት የሚያሳዩበትን ሁኔታ እየሰራ እንገኛለን በማለት ሲያነጅም ነበረ። ያንንም ትርኢት ያሳየው ዓላማው ግልጽ ነው። እነ ኤርትራን፣ የትግራይ ኃይሎችን፣ ፋኖችን ለማስፈራራት ታቅዶ ነበረ።
ግን ወዲያውኑ ሚስጥር ወጣ። አብይ የከላመደው ነገር ውሸት መሆኑን የሚያሳይ ሚስጥር ወጣ። ከዛ በፊት ግን አብይ ምን ብሎ ነበር የሚለውን እስኪ ሰምተን እንመለስ። ለምሳሌ እኛ ኤአይ በምንልበት ጊዜ ከአንተም ጋር ከዚያም በፊት ስለ ኤአይ በምናገርበት ወቅት እውነት ለመናገር በዓለም ላይ አንድም መንግስት በመንግስት ደረጃ ይሄን አጀንዳ ብሎ አልያዘውም። አሁን የአፍሪካ ኤአይ ሰሚት አዲስ አበባ ላይ ይካሄዳል። ሰሞኑን እንደምናየው 1000 ገደማ ድሮን ስዋም ድሮኖች ያሉበት ሾው ይታያል። ያኔ ስለ ድሮን ስናወራ የነበረውና ዛሬ ግን 1000 ድሮን ሰማይ ላይ ለቀን የተለያየ ነገር ጽሁፎች ምናምኖች የምናየው 1000 ድሮን 1000 ሰው መድበናል ኦፕሬት የምናደርገው ኤአይ ነው የሚሰራው። ስለዚህ ኤአይ ኢትዮጵያ ውስጥ የሚታይበት ዘመን ደርሰናል። ያው እንደሰማችሁት ነው። የአብይን ንግግር ስትሰሙ በነሱ የሚሰራ እንጂ ትርኢቱ የድሮን ትርኢቱ በብልጽግና የተሰናዳ የተዘጋጀ እንጂ ከውጭ የመጣ ኃይል ገንዘብ ተከፍሎት የሰራው አይመስላችሁም። እና አብይ ያንን ትርኢት ካሳየ በኋላ የለንም ኤርትራዊ ተለያይተናል፣ ፋኖዊ ተለያይተናል፣ የትግራይ ኃይሎች ተለያይተናል እና ማታርፉ ከሆነ ድምጥማጣችሁን አጠፋችኋለሁ የሚል መልእክት ለማስተላለፍ ነበር። ወዲያውኑ ግን የብልጽግና ሰዎች ናቸው ራሳቸው ሚስጥሩን ያወጡበት የራሱ ሰዎች። እና ከዚህ ጋር በተያያዘ በትናንትናው ዕለት ስብሰባ ጠርቶ ነበር። አንድ ጉዳይ በድርጅት ደረጃ ሲሰራ፣ በመንግስት ደረጃ ሲሰራ ከመካከላችን ሚስጥር እያወጣ የሚሸጥ ኃይል አለ በሚል ጥርጣሬ አብይ አህመድ ሚኒስትሮቹን ሰብስቦ ሲሰርባቸው ማምሸቱን የደረሰ መረጃ ያመለክታል። እነ በለጠ ሞላም እሳት ውስጥ እንደገባ ላስቲክ ጭምተር ብለው ነው አለው ያመሹት። ከእናንተ መካከል ሚስጥር እያወጣ ለሚዲያዎች የሚሸጥ ኃይል አለ ብሎ ሲናገር አብይ አህመድ እነ በለጠ ሞላ እኛን ይሁን እንዲህ በሚል ጥርጣሬ ተሸማቀው ማምሸታቸውን መረጃዎች አመላክተዋል። የሆነ ሆኖ እንግዲህ አብይ ያዘጋጀው ትርኢት MIRS ኢኖቬሽን በተባለ የሲንጋፖር ካምፓኒ የተዘጋጀ መሆኑ ታውቋል። እና ይሄ መረጃ ከወጣ ጊዜ አንስቶ ለካምፓኒው ተጨማሪ ብር በመክፈል ወደ $600,000 አካባቢ በመስጠት ይህን ያህል ብር እንክፈልህና ምስሎቹን ከጎግል ላይ አጥፋለን ቢሉትም ካምፓኒው ግን ፈቃደኛ አለመሆኑ ታውቋል። እንግዲህ ያችን ትርኢት ለማየት የአብይ አህመድን ፎቶ ሰማይ ላይ ለማየት ወደ $300,000 አካባቢ መከፈሉ ሲወራ ነበር። አሁን ላይ ደግሞ ያንን ምስል ለማጥፋት $600,000 እንክፈልህ $600,000 እንክፈልህና አጥፋልን ብለው ቢጠይቁም ካምፓኒው አልተስማማም። አለመስማማቱ ተሰምቷል። ይኸው በፎቶ እንደምታዩት ማለት ነው። አብይ አህመድ የራሱን ፎቶ ፍዝዝ ብሎ እየተመለከተ እንደዚህ ሆኖ ይመለከታል። ከጎኑ የተቀመጠው ተመስገን ጥሩነህ ደግሞ ሲያሽቃብጥ ታውታላችሁ። አብይ አህመድ ሲያለቅስ ቀድሞ መውን የሚያንጠበጥበው፣ አብይ ሲስቅ ቀድሞ የሚያገጠው ተመስገን ጥሩነህ ደግሞ ከጎኑ ነው ጭንቅላቱን እየወዘወዘ ትመለከታላችሁ። የሚገርም ደቀ መዝሙር እኮ ነው ያፈራው። የሚገርም ደቀ መዝሙር የምር ነው በቃ የሚያመልከው። ናርሲሲስቱ መሪ ደግሞ እንደምታዩት የራሱን ምስል ፍዝዝ ብሎ ሲመለከት ታውታላችሁ። የሆነ ሆኖ የአብይ ዓላማ ከሽፏል። የአብይ እቅድ ከሽፏል። አንድ ድሮን ትርኢት በማሳየት የራሱ እንደሆኑ ማለት ነው ድሮኑ የኤአይ ቴክኖሎጂው የራሱ ጭምር እንደሆነ በማሳየት የጎረቤት ሀገራትንና የውስጥ አማጽያንን ማስፈራራት ነበር የፈለገው። ግን ድሮኖቹም ከውጭ ተጭነው መምጣታቸው ባለሙያዎቹም የውጭ መሆናቸው ተረጋግጧል። ያም ከተረጋገጠ ጊዜ አንስቶ $600,000 መክፈልና ምስሌን አጥፋልኝ ጉግል ላይ እንትን ያልካቸውን አጥፋልን የሚል ጥያቄ ማቅረባቸውን ሰምተናል። ካምፓኒው ግን ያንን ለማጥፋት ፈቃደኛ አልሆነም የሚል መረጃ ደርሶናል። በተረፈ የአብይን ነገር ውስጡ የሚከፍቱት ተልባ ነው። ብዙ ነገር ማለት ነው። የድሮን ፋብሪካ ሰራን ይላችኋል። ውስጥ ገብታችሁ ስትመለከቱ ግን ውስጡን ስታጣሩ ግን የድሮን መገጣጠሚያ 2 ድሮን የሚገጣጥሙ ካቻቢቴና ፒንሳ ብቻ ያለበት ተቋም መሆኑን ትረዳላችሁ። አውሮፕላን ሰራን ሲል ትሰማላችሁ። ውስጡ ስገቡ ግን ሌላ ነው። የአምቦ ጥይት ፋብሪካን በደርግ ጊዜ የተሰራውን ቀባብቶ እንዲሸበረቅ ካደረገው በኋላ
ተተኳሽ ብቻ ሳይሆን መተኮሻውንም እየሰራን ነው፣ ብሬን እየሰራን ነው፣ ስናይፐር እየሰራን ነው፣ ክላሽ እየሰራን ነው ሲል ትሰሙታላችሁ። ግን ሲጣራ ደግሞ ሁሉም ውሸት ነው እና አብይ አህመድ አሁንም በዚህ የድሮን ትርኢት ሊያጭበረበር ቢሞክርም እሱም ውሸት መሆኑ ታውቋል። እንዳጠቃላይም አብይ አህመድ አሁን ያው ውሸቱንም ሰራዊቱንም ጨርሷል ማለት ይቻላል። ያልዋሸው ነገር የለም። በሁሉም ዘርፍ ዋሽቶ ውሸቱንም ሰራዊቱንም ጨርሷል። በዛሬው ዕለትም እንግዲህ አንድ የወጣ መረጃ አለ። በዛ መረጃ ላይ ኮሎኔል ተስፋ የሚባል የአብይ አህመድ ኮሎኔል ጦር ሜዳ ላይ መውደቁ ተሰምቷል። እንግዲህ ኮሎኔሉ ሲወድቅ ደግሞ በዙሪያ ያለው ወታደር ረግፎ ነው። ኮሎኔል ተስፋ የሚባል ወታደራዊ አዛዥ ጎጃም ምድር ላይ መውደቁ ተሰምቷል። እንደ አጠቃላይ ብልጽግና ከዚህ በኋላ አብይ አህመድ ከዚህ በኋላ በእኛ ድክመት ካልሆነ በስተቀር በእሱ ብርታት መንግስቱ ነው ሊቀጥል የሚችልበት ሁኔታ የለም። በከተሞች አመፅ እየተቀጣጠለ ነው። ባለፈው እንደተናገርነው አንዳንድ ተማሪዎች የመምህራኖቻቸውን ጥያቄ ይዘው የመምህራኖቻቸውን የዳቦ ጥያቄ ይዘው በምታዩት መልኩ ተቃውሟቸውን ማሰማት ጀምረዋል። ከነገ ሰኞ ጀምሮ የሐኪሞች አመፅ እንዳጠቃላይ ኤመርጀንሲንም ሁሉንም የሚያቋርጥ መሆኑ ይታወቃል። እስካሁን ድረስ በከፊል ነበር የስራ ማቆም አድማ ያደረጉት። ከሰኞ ጀምሮ ግን ሙሉ በሙሉ እንደሚያቆሙ አስታውቀዋል። እና አብይ በወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ በሁሉም ጉዳይ በሚባል መልኩ ችግሮች እየመጡበት ያለ አገዛዝ ነው። ብልጽግና አቅም አልባ ሆኖ ከታየበት ወታደራዊ ዘርፍ ባለፈ አሁን በፖለቲካዊ፣ በኢኮኖሚያዊ፣ በአጠቃላይ በሁሉም ዘርፍ በሚባል መልኩ የአብይ አህመድን ዙፋን የሚነቀንቅ ነገር እየተከሰተ ነው። የፋኖ ተዋጊዎች መግባታቸው ጸጋነቱ ለፋኖ እንጂ ለብልጽግና አይደለም። ለምን? እነዚህ ሰዎች ሲዋጉ አልነበረም። ትናንትም ሲዋጉ አልነበረም። ከውስጡ ነው አማራ ሲዋጉ የነበሩ ናቸው። ስለዚህ ፋኖን ትግል ሲከፋፍሉ፣ ሲጠልፉ፣ ህብረተሰቡን ሲዘርፉ የነበሩ ኃይሎች ተመልሰው ወደ አባታቸው ጓዳ መመለሳቸው ጸጋነቱ ለአብይ አህመድ ሳይሆን ለፋኖ ነው። የፋኖ ትግል እንቅፋቶቹ፣ አደጋዎቹ ከውስጡ እየተመነገሉ እየወጡ ነው። ስለዚህ በቀጣይ ጥርት ባለመስመር ውስጥ አፋብኃ የአማራ ወኪል የአማራ ኩራት ሆኖ የሚመጣበት እድል ከፊታችን እየመጣ ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬው ዝግጅቴን እቋጫለሁ። አመሰግናለሁ።